ለሴቶች መጠቃት፣ ለሴቶች ኤክስፕሎይት መደረግ፣ ለሴቶች መጎሳቆል፣ ለህፃናት መደፈር፣ ለህፃናት መጠቃት መንስኤው ምክንያቱ ፌሚኒዝም ነው። ሰብአዊነት የጋራ ጉዳያችን መሆኑ ቀርቶ ጣት መጠቋቋሚያ ሆኗል። ሰብአዊ ሲባል ሴትና ወንድን ያቀፈ ነው። ሴትና ወንድ ደግሞ የአንድ ሳንቲም ሁለት ገጽታዎች ናቸው። በሴትም በወንድም ላይ ጥቃት ሲደርስ ጥቃት አድራሹ ተመጣጣኝ ቅጣት መቀጣት አለበት ብለን ሴቱም ወንዱም ህጉ እንዲሻሻል ድምጽ ነው እንጂ መሆን ያለብን ቡድን ለይተን ያከሌ ቡድን የሚባል ነገር ይሄ ኋላ ቀርነት ነው። ይሄን ቪዲዮ እንድሰራ ያደረገኝ የሰሞኑን ትሰማ የሚለውን የአንድ ቡድን ወሬ መቀላቀል አልፈለኩም ነበረ። ነገር ግን ለህፃናት መደፈር ለሴቶች ጥቃት ፌሚኒዝም መንስኤ ይሆናል የሚል ነገር ገርሞኝ ነው እንዴ። ፌሚኒዝም ሁላችንም እንደምናውቀው ኢንተርኔት ላይ ያለ አይዲዮሎጂ ነው። ህፃናት የፌሚኒዝም አቀንቃኝ አይደሉም። ፌሚኒዝም ምን እንደሆነ አያውቁም። ሴቶችና ህፃናት በተለይ ጉዳት የሚደርስባቸው የኢንተርኔት ተጠቃሚዎች አይደሉም። ኢቭን አጥቆቹ የኢንተርኔት ተጠቃሚዎች አይደሉም። ያን ያክል ማለት ነው። ኢንተርኔት የሚጠቀም ወንድ እንደ ውዝነቱ ቀርቶ ሰብአዊነቱ ያኔ አስተሳሰቡ ቀርቶ ህግን ፈርቶ ላያጠቃ ይችላል። መሬት ላይ ያለ በድህነት በደሃ ሀገራቶች በተለይ ያለው በኋላ ቀረት በድህነት በችግር አሮንቃ ውስጥ ያሉ የማህበረሰብ ክራይሲስ ውስጥ ያሉ ህዝቦች ናቸው እርስ በርስ የሚደፋፈሩትና በህፃናትም ላይ በሴትም ላይ አደጋ የሚያደርሱት ማለት ነው። ስለዚህ ህጉ መሻሻል አለበት። ማንኛውም ሴት በቅርብ ዘመድ በአባት በወንድም ባጎትም ሆነ በማንኛውም ወንድ የምትደፈር ተደፍራ መውለድ እንደሌለባት ማህበረሰቡ ግንዛቤ እንዲወስድ ህጉ እንዲሻሻል ሴቶች ግንዛቤ እንዲያረሱ የሴቱም ወንዱም ኃላፊነት ወስዶ እንድናስተምር አጠቃላይ በኢትዮጵያም ሆነ በየትኛውም ዓለም የሰው ልጆች ሰው በመሆናቸው ሊገደሉ አይገባም። ያኒ ገዳያቸው ህግ ተሻሽሎ ተመጣጣኝ በቃ ለጠንካራ ቅጣት መቀጣት አለባቸው የሚለውን ነገር ነበረ ለህግ ለመንግስት ማሳወቅ የነበረብን እንጂ ፌሚኒዝም ቅበጥርሶ በአገራችን በኢትዮጵያ ፌሚኒዝም የሚለውን ነገር ያወቁት ቲክቶክ ላይ ነው። ለዛውም ቲክቶክ ለኮንቴንት ግብአት ካልሆነ በስተቀር ኮንቴንት ክሬተር ፈጣሪዎች ልዩነት መፍጠር ይወዳሉ። የአንድ ጎራን ይዞ ለሁለት ማህበረሰብን ከፍሎ ከዚህ እንዲጨበጨም የሚፈልጉ አካላቶች ግብአት አድርገውት እንጂ ፌሚኒዝም ሰብአዊነት ነው። ኦኬ ፌሚኒዝም በተለይ በሀገራችን በኢትዮጵያ ቲክቶክ ላይ ከመውጣቱ በፊት ከዛ በፊት ሴቶችን ህፃናትን ማን ነበር መብት እየጠየቀላቸው የነበረው? ራሱ ህግ አስከባሪው። ግን ህጉ ጠንካራ አይደለም ነው እንዴ። የሾፌሮች አንደበት የሚለውን በቲክቶክ በፌስቡክ ገጹ አላያችሁትም? በየጊዜው ሾፌር ተገደለ እያለ የሚፖስተው በአዲስ አበባ በተለይም በተለያዩ ሀገራቶች የቤተሰብ ኃላፊነት ያለባቸው እናት አባቶቻቸውን ጣሪ ቀባሪ የሆኑ ወንድሞች እየታፈኑ እየተገደሉ ነው። አንድ ሳምሰንግ ስልክ ለመስረቅ 5-4 ሆነው በግሩፕ ተደራጅተው የማያውቁትን ሰው ኢቭን ቂም የሌለባቸው ባጓሮ የሌለባቸው ሰው እየገደሉ ነው። ስለዚህ እንደ ሰውኛ ማሰብ የነበረብን ሰብአዊነት የጋራ አጀንዳችን ነው፣ የጋራ ጉዳያችን ነው። ስለዚህ በወንድም በሴትም ላይ ጥቃት የሚያደርሰው ምን መሆን አለበት? ጠንከር ያለ ህግ ወጥቶ ጠንካራ ቅጣት መቀጣት አለበት። የገደለ መገደል አለበት ነው። እንደዚሁም በአስገድዶ መድፈር ላይ በተለይ የቅርብ ዘመድ የቅርብ አባት ወንድም እህት አጎት ሆኖ የሚደፍር ይሄ በሞት መቀጣት ነው ያለበት፣ መገደል ነው ያለበት። እንደዚህ አይነት ጠንካራ ህጎች መውጣት እንዳለባቸው በተለይ ህፃናትን የሚደፍር ኦኬ እነዚህን እንዲገደሉ ህጉ መጠንከር አለበት የሚል ጥያቄ ነበር እንጂ መጠየቅ የነበረብን ጣት መጠቋቆም ያከሌ መንስኤ አከሌ ናት ያከሌ መንስኤ አከሌ ነው አይደለም። ሁላችንም ሰዎች ነን፣ ሁላችንም ሰዎች እንሳሳታለን። ስለዚህ የሰዎች መሪ ህግ አለ፣ ህጉ ደግሞ አይሳሳትም። ህጉ ግን መሻሻል አለበት የሚል ጥያቄ መጠየቅ ነው እንጂ ያለብን እንደዚህ ለግሩፕ ለሁለት ተከፍሎ በጣም ነው የሚያስጠላውና የሚደብረው። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ዋላችሁ? ትናንትና በጉራጌ ዞን የአማጺው ፋኖ አባል ናችሁ ተብለው በተገደሉት ወጣቶች ዙሪያ ቪዲዮ ሰርቼ ነበረ። ዛሬ በጉራጌ ዞን የአበሽጌ ወረዳ አስተዳደር ወጣቶቹ የተገደሉበት ምክንያት መግለጫ ሰጥቷል። እንደዚሁም የአበሽጌ ወረዳ የተለያዩ ቀበሌ ነዋሪ የሆኑ ሰዎች ለኔ ቅሬታ አቅርበዋል። ስለ ወጣቶቹ ከመናገርሽ በፊት በአበሽጌ ወረዳ የሚገኙ አማጺ ሽፍቶች አሉ። በማህበረሰቡ ላይ ሰፊ ጉዳት አድርሷል። የተፈናቀለ አለ፣ የተገደለ አለ፣ ታፍኖ እስከ ሚሊዮን ገንዘብ ተጠይቆ የተዘረፈ አለ። ስለዚህ ማህበረሰቡ የአካባቢው ወረዳው ማህበረሰብ የደረሰበትን እንግልትና ዘረፋ ግድያ ሳትናገሩ ወጣቶቹ ሞቱ ብላችሁ አትናገሩ። ወጣቶቹ የእውነትም የአማጺው የሽፍቶቹ አባል ናቸው ብለው ነው የነገሩኝ። ወጣቶቹ የሽፍቶች አባል የአማጺው አባል ቢሆኑም ከተያዙ በወንጀል ሊጠየቁ ይገባል እንጂ ወዲያውኑ ተይዞ መገደል የለባቸውም የሚለው በአቋሚ እጸናለሁኝ። መንግስት በሚመራበት ሀገር የትኛውም አማጺ ወንጀለኛ ነው።
እድል ቀንቶት መንግስት ስልጣን ላይ እስካልደረሰ ድረስ ማለት ነው። አማጺነት አንደኛ ወንጀል ነው። ሁለተኛ አማጺው በተለያየ አካባቢ በሰዎች ላይ ግድያን፣ እንግልትን፣ መፈናቀልን ካደረሰ ተይዞ በፍርድ መታየት አለበት። ወጣቶቹ እኔ ምን ብዬ ነው አጣርቼ የጠየቁት ወጣቶቹ አከሌን ገደለ የሚል መረጃ አለ ወይ ስል አከሌ የተባለ ወጣት ይሄን ገሏል የሚል መረጃ የለም። ነገር ግን የሽፍቶቹ ማለትም በአበሽጌ ወረዳ የሚገኙ አማጺው አባል ናቸው ልጆቹ ተረጋግጧል። ተገለውም ያልተቀበሩበት ምክንያት ምንድነው? አበሽጌ ወረዳ ላይ የአገር ሽማግሌዎች ጋር የተደረሰበት ስምምነት አለ። ስምምነቱ ምንድነው? የማህበረሰቡ ልጆቻቸው ወደ ሽፍትነት ወደ አማጺው እንዳይገቡ እንዲከለክሉና እንዲያስተምሩ ነው የተደረገው። ልጆቻችሁን ከሽፍቶቹ ወይም ከአማጺው አውጡ መልሱ ተብለው የታሰሩም አሉም። ልጆቻችንን ብለው ወደ ሽፍትነት ወደ አመጽ ገብተዋል ብለው የተናገሩም አሉም። የሀገር ሽማግሌው ወላጆቻቸው፣ ቤተሰቦቻቸው የተስማሙበት ጉዳይ ነው። ልጆቻችሁ ከሽፍትነት ከአማጺ ተይዘው ከተገደሉ ከሞቱ አይቀበሩም የሚል ስምምነት ስላለ ነው ልጆቹ ወጣቶቹ ያልተቀበሩት የሚልም መረጃ ነው የነገሩኝ። አበሽጌ ወረዳ በጉራጌ ዞን የሚገኝ ሲሆን ከኦሮሚያ ክልል ጋር ድንበር ነው። ከቀቤና ወረዳም ጋር ድንበር ነው። በአበሽጌ ወረዳ የተለያዩ ብሔር ብሔረሰቦች ቢገኙ በብዛት የሚገኙት የአማራ፣ የኦሮሞና የከምባታ ብሔር ብሔረሰቦች ናቸው። ከምባታዎቹ ፕሮቴስታንቶች ናቸው። አማራዎቹ ኦርቶዶክሶች ናቸው። ኦሮሞቹ ደግሞ ሙስሊሞች ናቸው። እናም እነዚህ በአበሽጌ ወረዳ የሚገኙ አማጺ ወይም ሽፍታ የሚባሉት የሚያጠቁት ኦሮሞውን ሙሉ ለሙሉ ያጠቃሉ፣ ከምባታውን እንደዚህ ሙሉ ለሙሉ ያጠቃሉ። አማራውን የመንግስት ደጋፊ ካልሆነ አያጠቁም ነው ያሉትና በጣም በርካታ ሰዎች ነው የተገደሉትና የታፈኑት የተዘረፉት። ቃጠሎ ነበረ፣ መፈናቀል ነበረ። መከላከያ ሰራዊትም እንደገባ ነው የተነገረው። ስለዚህ ጠቅለል ባለ መልኩ ሶሻል ሚዲያ ላይ ሰዎች ሲገደሉ መሞታቸውን አትዘግቡ፣ ምክንያቱም አስቀድሙ። ምክንያቱም እነዚህ ሰዎች ሞቱ የሚለውን ነው እንጂ ምክንያቱን በአበሽጌ ወረዳ የነበረውን ሁኔታ አላውቅም። ካልተሳሳኩኝ ዛሀበሻ ፖስቶት ነበረ። ዛሀበሻ ዛሬ ስገባ አጥፍቶታል። ሌላው ማስተላልፈው ምንድነው በተለያዩ አካባቢዎች እንደዚህ አይነት ግድያ ሲፈጸሙ ወረዳዎቹ ቶሎ ብለው እውቅና መስጠት አለባቸው። የአበሽጌ ወረዳ አስተዳደር ዘግይቶ ዛሬ ነው መግለጫ የሰጠው። እነዚህ ወጣቶች የተገደሉት ሽፍቶች ስለሆኑ ነው ብሎ ነው እንትን ያለው። እነዛ ሀበሻ ሌሎች የተለያዩ ሶሻል ሚዲያዎች አማጺ ናቸው ተብለው ተገደሉ የሚለውን ምክንያቱን ሳያስቀድሙ ሞታቸውን ነው ከፊት ለፊት የዘገበልን። ተግባብተናል። ምክንያታቸው ሽፍታም ቢሆኑም አማጺ ቢሆኑም ከተያዙ በፍርድ ቤት ወንጀለኛ ተብለው መግደላቸው አለመግደላቸው፣ መዝረፋቸው አለመዝረፋቸው ታይቶ አጠቃላይ አማጺው ተይዞ እንደየጥፋታቸው ነው እንጂ መገደል ወይም መታሰር ያለባቸው ኖርማሊ የአማጺ የሽፍታ አባል ተብሎ መገደል የለባቸውም በሚለው አቋሚ እጸናለሁ። አዘለም አቀፈ እነዚህ ወጣቶች የአማጺው የሽፍታው አባል ናቸው።